ሰላም ሰላም ውድና እየተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ። ሰብስክራይብ እያደረጋችሁ በኮመንትም በላይክም ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ ዳኒ ሮስትን እንግዲህ ተመልክተን መተናል። ጠበቃ ጋር ሄዶ እየተነጋገረ እንግዲህ ሰኞ ያው ጠዋት ብሩክ ላይ ክስ መመስረት እንደፈለገ ጠበቃውን ሲያወራው ሰምተን ነበረ። ብሩክ ምን ባጠፋ ሊከሰስ ይችላል? አንደኛ ነገር ጥፋት አጠፋ ቢባልም እንደው ቤት ድረስ መሄዱና እንደዛ ዳኒን ማድረጉን ሳይሆን ብቻ ቤት ድረስ መሄዱ ጥፋት ነው። ይሄ የትም ሀገር የተከለከለ ነው። ይሄ በሕግም የሚያስቀጣ ነው። አንድ ሰው ቤት ሄዶ ሰው መረበሽ ይሄ ያስቀጣል፣ ትክክል ነው። ግን ደግሞ ቢሆንም ማለት ነው እሱ የስም ማጥፋት ወንጀል ደርሶበታል ብሩክ ማለት ነው። ብሩክ መጀመሪያውኑ ቢያውቅበት ኖሮ ስሜን አጥፍቷል ሲል ዳኒን ሄዶ መክሰስ ይችል ነበረ። ዳኒም መከሰስ አለበት በስም አጥፊነት። የብሩክን ስም አጥፍቷል ብሩክ። እንደውም ጌታን ነው የምላችሁ ቤተሰብ፣ በጣም ብዙ ሰዎች እንደው ወተን እንደዚህ ስለ ብሩክ ምናምን ነገር ስንናገር ሀይሚን አጥላልተን ወይ ደግሞ ሀይሚ የሆነ በቃ እንደማንወዳት ነገር ምናምን አድርጋችሁ ብሩክን ደግፈን እንደምንናገር ምናምን አድርጋችሁ የምትወስዱ ሰዎች አላችሁ። ግን ቤተሰብ እዚህ ጋር መናገር ያለብን ማለት ነው አንዱን ወደን አንዱን ስለጠላን አይደለም። የምንጠላውም ሰው የለም። አንዱን ወደን አንዱን የምንጠላውም ሰው የለም። ሰው የሚጠላው ሰውን የምንጠላው በስራው ነው። እና ምንድነው ዋናው ነገር መሰላችሁ ቤተሰብ፣ ብሩክ ገና ያንን ቪዲዮ ሲሰራ እኮ ቤተሰብ እናንተ እንግዲህ አማላጅ ሆኑኝ። ይሄ ነገር በጣም ከባድ ነው። ሀይሚ ብታመርብኝ ብትጣላኝ እናንተን አማላጅ አድርጌ ነው ይሄ ስራ ውስጥ የገባሁት። ሶሲ ራሷ እምቢ ብላኝ በግድ ነው ይሻት የመጣሁትኝ እና ትረዱኛላችሁ ምናምን ነገር ብሎ እኮ ተናግሯል እኮ። ምናልባት አንዳንዴ ቪዲዮንም እስከ መጨረሻው ያለ ማየትም አንዳንዴ በደንብም አሳልፈን የምንሰማው ነገር ከሆነ ብዙውን ነገር ስለማንሰማ ለስድብም እንጋበዛለን፣ ገና ደግሞ ላልሆነ ነገርም እንጋበዛለን። ይሄ ምንድነው? አጥርተን ስለማንሰማ ቪዲዮውን ከመጀመሪያው እስከ መጨረሻው ብንሰማው ብናየው ያ ሰው ሊያስተላልፍ የፈለገውን መልእክት በስነ ስርዓቱ በትክክል ተገቢው ቦታ ሆኖ እናገኘዋለን። እና ብሩክ ገና ያንን ቪዲዮ ሲሰራ እኮ እኛን አማላጅ አድርጎናል። ቤተሰብ አንዳንዶቻችሁ ብሩክ ያንን ቪዲዮ በሰራው ሰዓት በጣም ተሳድባችሁ ነበርና አማላጅ ሆኑኝ፣ ሀይሚ ካመረረችብኝ ከተጣላችኝ ታስታርቁኛላችሁ፣ ይሄ በጣም ከባድ ነገር ነው ብሎ እኮ ተናግሯል እኮ። ማርያምን እውነቴን ነው። እንደገና ደግሞ ተገቢ እንዳልሆነም አውቆ ሶሲም እሱም በተደጋጋሚ ይቅርታ ሲጠይቁ ነበር እኮ። ግን ይሄ ዳኒ የሚባለው አጉል እንደው አውቆ አራዳ ሲጫወት ነበረ በፊት። እኔ ከነረሙ ጋር ምናምን ነገር ሳቀው እንደዚህ በጀማ ተሰብስበው ምናምን ሲሳሳቁ ሙዳቸው በጣም ደስ ይለኝ ነበር እና በደንብ እየተከታተልኳቸው ከነሱ ጋር እስቅ ነበረ። ግን እንደዚህ አይነት እርድና እኔ ይቀርብኝ። ማርያምን ፕራንክ ነው እየተባለ እየተለመነ ይቅርታ አጥፍቻለሁ ፕራንክ ነው እንዴ ከሚስቴ ጋር እንደዚህ አይነት ነገር ተጻጽፈሃል ብሎ ለሀይሚ ያሳይቶ ብሩክና ሀይሚን ያልሆነ ቦታ ውስጥ ከተታቸው። ያውን ብሩክ ይቅርታ እየጠየቀ እኮ ነው። እንደዚህ እንዳሁኑ ምን አገባክ ምናምን ነገር ብሎ ደንፍቶበት ምናምን ነገር ቢሆን እሺ ሄዶ ለሀይሚ ቢያሳያትም ጥፋቱ ብሩክ ጋር ነው። ግን ያንን ቪዲዮ መስራቱ ከሶሲ ጋር ጸጽቶት ትክክል አይደለም የሰራሁት፣ ዳኒ አጥፍቻለሁኝ፣ ይቅርታ አድርግልኝ፣ አንተና ሶሲ ታረቁና እኔና ሀይሚን አስታርቁን እያለ እየለመነ ሀይሚንም ቢሆን ማለት ነው ቤተሰብ እኔና አንቺ እንታረቅና ሶሲንና ዳኒን እናስታርቃቸው እያለ እየለመነ ነበር እኮ። ልጁ ላይ አትፍረዱ፣ ማርያምን አትፍረድ፣ ይፈረድብሃል። ሀቁን ሀቅ ብላችሁ ተናገሩ፣ ምንም ችግር የለውም እውነት ለመናገር። እና ይቅርታ እኮ ጠይቋል ይሄ ልጅ ከአንዴም ስንቴም
እንግዲህ ይቅርታ አልቀበልም ብሎ ነው ይሄ ኩርንችት የሚያክል እቺ ትንሿ ጣት ማለት ነው። እሱ ጭራሽ የድሮ ፋይል የዛሬ አመት 2 አመት ከሶሲ ጋር የተጻጻፉትን እሱም ደግሞ ምንም ቁም ነገር የሌለው ማሴጅ ነው ሲጻጻፉ የነበሩት ያው እሱ እንደተናገረው ብሩክ ማለት ነውና እሱን ለሃይሚ ያሳይቷት ከሃይሚ ጋር አጣላውና ብሩክ ከዚህ ቀደም ሃይሚ ባደረገችው ፕራንክ ናታንን አምጥታ ናታን የቡታጅራውን ማለት ነው አምጥታ እኔ በሃይሚ የሚመጣብኝን እስከ ሞት ድረስ ይሄዳለሁ እስከ መታሰር ድረስ ይሄዳለሁ ብሎ ሲል ነበር ብሩክ። ትክክለኛ ፍቅር በቃ የብሩክ ነው። ትክክለኛ መውደድ የብሩክ ነው። ለባህል ሀብት ሊድሩኝ ነው ብለው አንድ ጊዜ ቡታጅራ ላይ ፕራንክ አድርገው የቱ ነው አሳየኝ ነኝ ለምን እኔ ባንቺ የመጣ እስከ ሞትም እሄዳለሁ እስከ እስር ቤትም እሄዳለሁ ብሎ ሲናገር ነበር ብሩክና አሁን ላይ ያደረገው ያንን ቃሉን ነው። ቤተሰብ የእውነት አትፍረዱበት። ሃይሚም ደግሞ የዚያን ያህል እንደዛ ሲለምናት ይቅርታ ማለት አልነበረባት። ይቅርታ ማድረግ እንዴ ሰው ይቅርታ አድርጎም ተጠይቆም አያውቅም እንዴ? ይሄ ዳኒ የሚባለው በተለይ ማለት ነው። ሃይሚስ ብትሆን ማለት ነው እንዴ ወተን ሃይሚ አጥፍታለች ይቅርታው መቀበል ነበረባት። እሷም እኮ በጣም በቃ የሚያስጠላም ፕራንክ አድርገዋለች ብለን ስንሰራ ወታችሁ የምትሳደቡ ልጆች አላችሁ። ሃይሚ በርቺ የምትሉ መጨረሻ ላይ ግን የሃይሚ ጥፋት ይሄው እዚህ ደረሰ ማለት ነው። የዛን ሰዓት እውነት ለመናገር ይቅርታ አድርጋለት ቢሆን ነገሩን በደንብ ፈታው ቢሆን ኖሮ ማለት ነው እንግዲህ ሰው እኮ ተጸጽቶ አንድ ቀን እንኳን ይቅር በሉኝ ካለ ልባችን ለይቅርታ መነሳሳት አለብን እንጂ የውሸት መውደድና የውሸት ፍቅር አለው ማለት እኮ ይሄ ዝም ብሎ ነው። ጌታን እውነቴን ነው። እና እንደዛ ያንን ሁሉ ሳምንት ሲለምናት ይቅርታ አድርጉልኝ እያለ ሲለምናት ምን እያለ ዳኒንም እሱንም አጥፍቻለሁ እያለ ሲለምን ነበር እኮ ብሩክ። ግን ነገሩን ጎንጉኖ አጉል ፋይል አለኝ ምናምን እያለ አውጥቶ ጭራሽ ከሃይሚ ጋራ እንዲቆራረጡ ያደረገው ጥፋተኛው ዳኒ ነው። ብሩክ አጠፋ ምንለው ከሶሲ ጋር በሰራው ፕራንክ ነው። እሱንም እኛን አማላጅ ሆኑን ቤተሰብ ከሃይሚ ጋራ ከባድ ነገር ውስጥ ብንገባ እናንተን አማላጅ አድርጌያለሁ ብሎ ነው። አንዳንዶቻችሁ ከካሜራ ጀርባ የተደረገውን አናውቅም ምናምን ተው አትፍረዱ። እግዚአብሔር ያየውን ጥፋትም ካየ እግዚአብሔር ራሱ ብድርን ይከፍላል። እግዚአብሔር እኮ ቀልዱንና እውነቱን እኮ ያውቃል እኮ ዝም ብሎ አምላክ አይደለም። እነዚህ ልጆች ይሄንን ፕራንክ የተጠቀሙት ለምን እንደሆነ እግዚአብሔር ጋር እኮ አለ። እኛ አጉል አምላክ ሆነን አጉል ፈራጅ ሆነን ዝም ብለን ሰው ላይ ጣታችንን አንቀስር። እውነቴን ነው። ከካሜራ ጀርባ የተደረገውን አናቅም አሁን ቪዲዮ ብለው ይዘው ስለወጡ ነው ምናምን ነገር። ዳኒ ሲናገር ደግሞ ትላንትና ለጠበቃው ምን እንዳደረጉ አላቅም ካሜራ በሌለበት ምናምን ነገር። ካሜራማ አለ። አሁን ካሜራ ባይኖር ያ ቪዲዮ ተቀርጾ በምን ወጣ? ካሜራ አለ። ትንሽ የሚደብረው ሶሲ ጃኬቷን ከላይ ምናምን ማውለቋ ምናምን እሱ ነው የሚያስጠላው። ዝም ብላ ሄዳ አልጋው ላይም ቁጭ ማለት ትችላለች ለፕራንኩ ማለት ነው። ግን ያንን ነገር አድርገው ተጸጽተው ይቅር በሉን እያሉ ሲለምኑ የነበሩን ልጆች ዛሬ ክስ አለበት ብሎ ሄዶ መክሰስ ነውር ነው በጣም። እኔ ዳኒ የእውነት አራዳ ምርጥ ልጅ መስለኝ ነበር። ለካ አራዳ አይደለም። ዝም ብሎ ይሄ የውሸት ማርያምን ዝም ብሎ ነው የገባው ሰው ይመስለኝ ነበርና እሱም ፕራንክ አድርጓል ስንት ጊዜ ሶሲን በጓደኞቼ ፊት ነው ምናምን ነገር አላት እንጂ ከሴት ጋር ተጋድሞ እኮ ሶሲ ደርሳበታለች። አይተናል ፕራንኩን። አሁን ሶሲና ብሩክ የሰሩት ፕራንክ ሊያስደንቀው አይገባም። ሲለመን ደግሞ አራዳ እኮ ባላየ እኮ ላሽ ይላል አይደል እንዴ? ይሄ ግን አይነ ፍጥጥ ጥርስ ግጥጥ የሆነበት ነገር ነው። ኩርንችት ሃይሚ ላንቺ ብዬ ነው ሃይሚ ላንቺ ብዬ ነው አንቺን ተንዳትይብኝ አንቺ እንዳን ልጁ ጭራሽ እሉ ውስጥ ገባ። ብሩክ ናት ለብሩክ ሃይሚ ናት ለብሩክ ድክመቱ ዳኒ ሳይሆን ማለት ነው። ለምን ብሩክ እኔ በሃይሚ ከመጡብኝ ብሏል። ማንንም ቢሆን አለላቀቅም ብሏል። ከዚህ ቀደም ቡታጅራ ላይ ድራማ ማን ነው ፕራንክ ሲሰሩ ቤተሰብ ከሃይሚ ጋራ ያንን ነገር ነው እንትን ያለውና ብሩክ ምንም አይነት ጥፋት የለበትም። አሁንም በስም አጥፊነት ይሄ ራሱ ወንጀል ስለሆነ ዳኒን መክሰስ ይችላል። ብሩክ ጥፋት አለበት ብለን የምንለው ማለት ነው ቤት ድረስ ሄዶ የሰው ቤት መበጥበጡ ይሄ ትክክል ነው። እንኳን አንድ የህግ አዋቂ
ሌላ ህግን ያልተማረ ሰው ራሱ ያውቃል። ይሄን በድፍረት ሰው ቤት መሄድና ሰውን መረበሽ ተገቢ አይደለም። ይሄ ነው። አንዳንዶቻችሁ ደግሞ ማለት ነው ሀይሚን ይቅርታውን ተቀበዩ፣ በቃ ይሄን ነገር ሁለተኛ እንዳይደግመው አድርገሽ እኛም እንናገራለን፣ አንቺም እንደዚህ አይነት ፕራንክ እንዳይሰራ ተነጋገሩበት። ይቅርታውን ተቀበይ ሀይሚ፣ አንቺም ከዚህ ቀደም ስንት ጥፋት አጥፍተሽ በይቅርታ አልፎልሻል ብለን ወተን ስንናገር በጣም የምትሳደቡ ልጆች አላችሁ። በጣም እግዚአብሔር አምላክ ልቦና ይስጣችሁ። በእውነት ሀቁን የማትወዱ በሐሰት መንገድ ብቻ መሄድ የምትፈልጉ በጣም ብዙ ልጆች አላችሁ። እውነቴን ነው። አሁንም ቢሆን ማለት ነው ሀይሚ ይቅርታ አድርጋለት ቢሆን ኖሮ ለብሩክ ማለት ነው የዛን ሰዓት የዳኒን ነገር ሰምታ ባታለቀልቅ አምናሃለው እኔ ምንም የምታደርገው ነገር የለም ጨዋነክ ምናምን ስትል ነበርና አመኔታዋ እዚህ ደረጃ ድረስ ከሆነ በጣም ተሳስታለች ሀይሚ። እውነት ለመናገር በጣም ተሳስታለች። እንደገና ደግሞ ሌላው ስተቱ የብሩክ ምን ያህል እኔን እንደምታምነኝ ለመፈተን ነው ብሎ ያንን ፕራንክ አደረገ አይደል? ይህም ተገቢ አይደለም። ምክንያቱም ኦልሬዲ እነዚህ ልጆች አመት አልፏቸዋል፣ ተፈታትነው ተያይተዋል። ከእንግዲህ በኋላ የምን ፈተና ነው? ከእንግዲህ በኋላ የምን መገማመት ነው? ይሄ አያስኬድም። ስለዚህ ሀይሚም ስንት ጥፋት አጥፍታ ብሩክ ይቅርታ አድርጎላት እዚህ ደርሰዋል። ብሩክ ይሄንን ፕራንክ አድርጎ እስከሚቃረኑበት ሰዓት ድረስ ማለት ነው። ግን ተሰምቶ ጥፋቱ ይቅርታ ሲላት ሀይሚ ነገሩን ባጨምቀው ባታንጓትተው ሀቁን ነው የምንናገረው። አሁንም የምትሳደቡ ትኖራላችሁ። እየመረራችሁም ቢሆን ዋጡት። እንግዲህ ይሄንን እውነት ማለት ነው ሀይሚ ይቅርታ ብታደርግለት ኖሮ ነገሩን ባታጋትተው ኖሮ ማለት ነው ዳኒ የሚባለው እዚህ ደረጃም አይደርስም ነበረ እውነት ለመናገር። ስለዚህ ሙሉ ለሙሉ አሁንም ጥፋት ያለባት ሀይሚ ናት እንዴ። ሀይሚ እኮ እግዚአብሔር አይደለችም እኮ እንዴ። የፈጠረን አምላክ እኮ ቀኑን አምሽቶ ሌሊቱን ሲያነጋልን እኮ በምህረቱ እያሰበን በይቅርታው እየጎበኘን እኮ ነው አይደል እንዴ የፈጠረን አምላክ። እሷ ሳምንት ሙሉ ይቅርታ አድርጊልኝ እያለ ሲለምናቸው እንደዛ እንትን ሲደውል ምናምን ማታነሳበት ምንድናት እሷ? እስቲ ንገሩኝ ምንድናት? የእውነቴን እኮ ነው እንዴ። ወተን ብሩክ እንደዚህ ነው ብለን ስንናገር የምትሳደቡት የስድብ ውርጅብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሀይሚ እኮ ስለ ብሩክ ማንነት እኮ ጠንቅቃ ታውቃለች እኮ። ነገ ጠዋት እኮ ብሩክ በጣም ጥሩ ጨዋ ልጅ ነው። እኔ ያናደዱኝ ከሶስና ጋር ሆኖ እዛ ክፍል ውስጥ መገኘቱ ነው እንጂ እኔ እኮ አምነዋለሁ ብላ እኮ ትመጣለች። ሰላም ይሁኑና እንጂ የዛን ሰዓት ግን እናንተ ተሳዳቢዎች በጣም እንደምታፍሩ እርግጠኛ ሆኜ ነው መናገራችሁ። አሁንም ቢሆን ሀይሚ ጥፋቱ ያለው ሀይሚ ጋር ነው። ሳምንት ሙሉ ለመናት፣ ሳምንት ሙሉ ተለማመጣት። ብሩክ ያው ያደረገው ፕራንክ ጥፋትም ቢሆን ጥፋቱን አምኖ ሀይሚ ይቅርታ አድርጊልኝ ብሎ እኮ ለምኗታል እኮ። በጣም ነው የለመናት። ዳኒንም ለምኖታል። ዳኒና ሀይሚ ነገሩን አንጓተው የክስ ደረጃ ላይ ደረሱ እና ይሄ ጥሩ አይደለም። ኮሜንት ስትጽፉ ለሀይሚ ጻፉላት። በቃ የይቅርታ ልብ እንዲኖራት ያስፈልጋል እንዴ። እሷ እኮ ቀኑ መሽቶላት ሲነጋ ሌሊቱ እኮ ቀን ሲሆንላት እግዚአብሔር በምህረት እያሰባት ይቅርታን እያደረገላት ነው። እንዴት ነው ለሰው ልጅ ይቅርታ ማድረግ የሚያቅታት? ያውም አምናለሁ፣ ወድሃለሁ፣ አፈቅርሃለሁ ውዴ ያላንተ መኖር አልችልም ለምትለው ሰው ማለት ነው። ሰው እኮ ከአባት ገዳይም ጋራም ይታረቃል ነው የሚባለው አይደል እንዴ? ይሄ ሁሉ ነገር አጓታ ብሩክን እዚህ ውስጥ የከተተችው ትክክለኛዋ ሀይሚ ናት። በቃ ወደዳችሁም ጠላችሁም ማርያምን እውነቴን ነው። ብሩክ ጥፋቱ ሄዶ ዳኒ ቤት ድረስ መበጥበጡ ይሄ ወንጀል ነው። ዳኒ ስም ማጥፋቱ የብሩክን ይሄም ወንጀል ነው። ብሩክም በዚህ መክሰስ ይችላል እና መጨረሻውን ግን እግዚአብሔር ያሳምረው። የብሩክንም የሀይሚንም መስማማት እንጠብቃለን። አብረው እንደሚመጡ ደግሞ ተስፋ እናደርጋለን። ቤተሰብ አንዳንዶቻችሁ ወተን እውነት ነው እንደዚህ ነው ብለን ስንናገር ልክ ነው ብላችሁ ብትጽፉ ምንም ችግር የለውም። ምንም ኃጢያት አይደለም እኮ እውነት መናገር።
እና ይሄን ነው ቤተሰብና በጣም አመሰግናለሁ። ብሩክዬ እንግዲህ እግዚአብሔር ይሁንክ። ሃይሚም እንግዲህ ራሷ ወዳ የገባችበት ነገር ነው። ጸጸቱንም አትችለውም። እንግዲህ እግዚአብሔር ይሁናት እሷንም ማለት ነው።